የተከበራችሁ ኢትዮጵያውያን ከፊት ለፊቴ ማያችሁ የዛሬው ዕለት በኢትዮጵያ ታሪክ ተደርጎ ማይታወቅ ደግሞ ማይረሳ ቀን በመሆኑ ይሄንን ቀን ለመዘከርና በጋራ ወደፊት እንዳይደገም ለመከላከል ቃል እንገባበት መድረክ ላይ ቀርቤ መከላከያን ሰራዊት ወክዬ ንግግር እንዳደርግ ስለተጋበዝኩኝ ክብርና ምስጋና ለከተማው ከንቲባ አቀርባለሁ። ሁል ጊዜ ሲነገር እንደነበረው እኛ ወታደሮች ገና ከመጀመሪያ ዩኒፎርሙን በመንለብስበት ጊዜ በጥይት ነው የሚገሉን ወይ በጥይት ነው የምሞተው በሳንጃ ነው የምሞተው ወይስ ደግሞ በመላጭ ነው የምሞተው ይሄ ምርጫ የለው በማንኛውም ጊዜ በየትኛውም ቦታ በምንም መልኩ አይናችንን ሳናሽ ለኢትዮጵያ ሀገራችን መስዋዕትነትን ለመክፈል የተዘጋጀን የኢትዮጵያ ሰራዊት ነው አሸባሪ ወያኔ የከፈተብን ጦርነት ከመንግስት ሰራዊት ጋር ወይም ደግሞ ከመንግስት ጋር አይደለም ጦርነቱ ከነሱ ጆርቷል ጦርነቱ ወያኔ የሚዋጋው ከኢትዮጵያ ህዝብ ጋር ነው ወያኔ ከኢትዮጵያ ህዝብ ጋር የሚዋጋበት ምክንያት ምንድነው ብላችሁ ያላችሁኝ እንደሆነ ዋናው ዓላማችን ኢትዮጵያን መበተን ነው ኢትዮጵያን ለመበተን ደግሞ ሲኦል መሄድ ካስፈለገን ወደ ሲኦልም ድረስ እንሄዳለን ብለውናል ስለዚህ ጦርነቱ ከኢትዮጵያ ህዝብና ከወያኔ ጋር ነው የሚሆነው እዚህ ያላችሁ በሙሉ አገራችሁን ኢትዮጵያን ለማፍረስ የመጣ ጠላት እንጂ ከግለሰቦች ወይም ከሆኑ ቡድኖች ጋር የሚዋጋ አይደለም ይሄን በማወቅ ትላንትና ጭቆናችሁ በቃ ግድያችሁ በቃ ስትፈልጉ አሰራችሁ ገረፋችሁ አቆላሻችሁ እጅግራችንን ቆረጣችሁ በድብቅ ገደላችሁ ይሄ ይበቃል ብላችሁ እዚህ ያላችሁ ወጣቶችና ሌሎችም በየሰፈሩና በየቤቱ ያላችሁ አንዲት ጠመንጃ ሳትይዙ በየቦታው በተለያየ የትግል ዘዴ ከስልጣን ያባረራችሁት ጁንታ መቀሌ ገብቶ ተዘጋጅቶ ሰሜንን ካጠቃ በኋላ ዛሬ በጦርነት እንደገና በጠመንጃ አንበርክኬ እዘርፋችኋለሁ እገላችኋለሁ ወደ ነበራችሁበት እመልሳችኋለሁ ያለን ነው ይሄን የሚያደርገው ደግሞ ኢትዮጵያን በመበተን ነው መበተን ጉዳቱ ምንድነው ከየጎረቤቶቻችን ከየአካባቢዎቻችን ማየት እንችላለን ስለዚህ በድንጋይ ከስልጣን ያወረድነው ጁንታ ጠመንጃ ይዞ ሲመጣ ጠመንጃ ከያዘ ጋር ሆኖ በተለያዩ የትግል ስልቶች ልንጋፈጥ ይገባል እነሱ ያመጡት መንጋ በእኛ ወታደርና ወጣት ጎርፍ ሊጠረግና ሊመከት ይገባል ከፊትና ከኋላም ከግራና ከቀኝም መላው የኢትዮጵያ ህዝብ በነቂስ ወጥቶ የሞቀ ትግል አድርጎ እነሱን ከስልጣን የቀየረበት መሃል እየገቡ ስለሆነ ይሄ ሜዳ የነሱ መቀበሪያ ማድረግ ከያንዳንዳችን የሚጠበቅ ነው እነሱ ጦርነቱን አይጨርሱትም ጦርነቱን እንደሱ እንዳሉት በአንጸባራቂ ድል የሚጨርሱት አይደለም ምክንያቱም የሚዋጉት ከ110 ሚሊዮን የኢትዮጵያ ህዝብ ጋር ነው የሚዋጉት
11 ክልሎች ጋር ነው የሚዋጉት ከኋላው 110 ሚሊዮን ድጋፍ ያለው የመከላከያ ሰራዊት ጋር ነው ስለዚህ እንዳሉት እነሱ እንዳሉት አንጸባራቂ ጋር አለ እነሱ እንዳሉት ወደ መቃብራቸው የሚገቡበትን ጉድጓድ ይቆፍራሉ እንጂ አንጸባራቂ ድል ማምጣት የለም አንጸባራቂ ድል ለማምጣት ከግፍ የጸዳ ንጹህ ፍትሃዊ የሆነ የጦርነቱ ዓላማ መያዝ አለብህ ኢትዮጵያን በትናለው ብለህ አንጸባራቂ ድል አይኖርምና ከዚህ የተነሳ የመጀመሪያው ደረጃ በዛሬው ዕለት እነዛ ለወደቁት ጀግኖቻችን ማዘን አንድ ነገር ነው ማንባት አንድ ነገር ነው ነገር ግን እዛ መቆም የለብንም እያንዳንዳችን ለራሳችን ቃል እንግባ እያንዳንዳችን በጋራ ቃል እንግባ ይሄን ካደረግን ይሄን ኃይል ማንበርከክ መቅበር ይቻላል ስለዚህ ከቀበሌያችሁ በጎረዳችሁ በተለያየ አካባቢ ዛሬ ነገ ሳይባል ባለ አቅም ሁሉ ተሰማርተን ከመከላከያ ጎን መሰለፍ ያስፈልጋል ውጊያው ከመንግስት እጅ ወጥቶ የህዝብ ሆኗል የህዝብ የሆነ ደግሞ ግልጽ ነው አገርን ላፍርስ ምን እየመጣብህ ነው ያለው ከዚህ የተነሳ 100 ዓመት በባርነት ከምትሞት አንድ ቀን በነፃነት ኖረህ ብትሞት የበለጠ ይሆናል ስለዚህ እነዚህ ሰዎች በ1860ዎቹ ውስጥ የደቡብ አሜሪካ ባሪያ ፈንጋዮች የአሜሪካንን ወታደሮች አጥቅተው ባሪያ ካልፈነገልን ብለው በአሜሪካንን ለሁለት ለመክፈል ጦርነት እንደከፈቱት እነዚህ ሰዎች ትላንትና እንቢ ብለናቸው በድንጋይ ከስልጣን ስናወርዳቸው ዛሬም በጠመንጃ ባሪያ አድርጋለሁ ነው የሚሉትና ኢትዮጵያዊ በባርነት መኖር ታሪኩ አይደለም ኢትዮጵያዊነት ባንድ አለመሆን ታሪኩ አይደለም የኢትዮጵያ ታሪክ በባዶ እጅ በማጭድም ባገኘው ሁሉ ጠላትን ተዋግተ ነፃነት መኖር የኛ የኢትዮጵያን ታሪክና እሴታችን ነው ይሄን እሴታችን ለነዚህ ሰዎች ልንሰጥ አይገባም እነሱን የምንዋጋው ብቻቸውን አይደለም አንድ ከልብ መታወቅ ያለበት የወያኔ አቅም ይሄ አይደለም እነሱ እነማን እንደሚከታተሏቸው በሶሻል ሚዲያ የሰማችሁት ነገር ሊኖር ይችላል በሳተላይት የሚከታተሉን ሰዎች እንዲያሉን የሚባለው ማለት ነው በሳተላይት የሚከታተሉት ዝም ብሎ አይደለም በዚህ ይሄ ሻርሃል በዚህ መጣብህ በዛ መጣብህ እየተባለ ይመከራሉ ስለዚህ ጦርነቱ እኛን ለሌላ ባርነት ከሚመኙን ሰዎች ጋር ጭምር እንጂ ያሸባሪ የወያኔ ኃይል ብቻ አይደለም ስለዚህ ይሄን በጋራ ኃይልና በተባበረ ክንድ የሚመለስ በመሆኑ መላ ኢትዮጵያዊ ይሄንን ጉዳይ ከልብ ብሎ ዛሬ ነገ ሳይል ቃል ገብቶ መክተት ይኖርበታል ድል ለማድረጋችን ጥርጣሬ የለንም ድል የምናደርገው የተባበረ የድል ታሪክ የነፃነት ታሪክ ያለው ህዝብ ስለሆነ ነው በዚህ መሰረት ተባብሮ ይሄን መጋፈጥ ያስፈልጋል እነዚህ ሰዎች ወደዚህ ሀገር በሚመጡበት ጊዜ ልክ ድሮ እንዳደረጉት አሁንም የሚጋለብ አህያ እየፈለጉ ነው በዚህ በኩል አንድ አማርኛ የሚናገር የነሱ ኃይል ሌላው ኦሮምኛ የሚናገር እንዲሁ እየተፈለገ እነሱን የጋለባቸው እንደገና እነሱ ደግሞ ሌላ የሚጋልቡት ፈልገው በዚህ አይነት ሊመጡ ነው መላ ህዝባችን አስተዋሱ
እነዚህ በባንዳነት እነዚህን ሰዎች በጀርባቸው ተሸክመው ወደዚህ ሊያመጡ የሚፈልጉት ትላንትና ከስልጣን ለማውረድ በጠመንጃ ፊት እጃችሁን ሰቅላችሁ በጠመንጃ ፊት ድንጋይ ወርውራችሁ ከስልጣን ስታባርሩ ከጎናችሁ የወደቁ ወገኖቻችሁን መስዋዕትነት ከንቱ ለማድረግ ነው። ባንዳም ጊዜ ባንዳ ነው። ሁላቸውም በጋራ ይወጣሉ፣ በኢትዮጵያ ሕዝብ ክንድ ይደቆሳሉ፣ ድልና የኛ ይሆናል። አመሰግናለሁ። ክቡር ሌተናል ጀነራል ባጫ ደበሌ እጅግ አድርገን እናመሰግናለን። በመቀጠል ሻማችን ዛሬ የተሰባሰብንበት ዋናው ፕሮግራም የመጨረሻው ሻማችን ጥቅምት 24 ለተሰዋው የሰሜን እዝ የመከላከያ ሰራዊት አባላት ብለን በጋራ ሻማችንን ጣፋችንን የምናበራበት ሰዓት ይሆናል። ወጣቶች፣ በጎ ፈቃደኞች እንዲሁም የከተማ አስተዳደሩ አስተባባሪዎች ሻማዎቹን ጣፋዎቹን እየለኮሱ ይገኛሉ። ከደቂቃዎች በኋላ ያንን አብረን የምናደርግ ይሆናል። እሺ ሻማው እየተለኮሰ የሁላችሁንም ባካችሁ በአንድ ልብ በአንድ ድምጽ እንድንሆን እንፈልጋለን። Ladies and gentlemen, now we come to the moment where we light our candles in memory of our fallen brothers by one of their own in their sleeps just because they stood to be Ethiopians, ladies and gentlemen. And this is something that we need to stand against with every single nerve we have in our bodies. As Ethiopians, we have to continue to defend the massacre of our army, the massacre of our innocent people in Gondar, in Afar, in Wello. Just to remember, I cannot tell you the fact that they have massacred over 100 people in Wello just a couple of days ago. And this is something that we must, as one people, as one nation, stand against. And this is what we want the international community to stand with us for. And ladies and gentlemen, everybody in the world, we need them to know that this is something we are forced in, and this is something we never wanted, but we have to fight to stop it. We have to stop this evil movement that's heading our way and that's taking away the lives of innocent women, men, children, fathers and mothers who have nothing to do with war, who have nothing to do with anything that's happening at this moment. If we don't come together now, ladies and gentlemen, I don't know when we can come together as people. This is the moment for every single Ethiopian to stand together, to fight for its rights, to reject subjugation, and to stand for freedom.
እናመሰግናችኋለን ሁላችንም በቁርጠኝነት ከመጀመሪያ ጀምሮ ትግስት በዛ ምን አይነት ትግስት ነው ብለን መንግስታችንን እስከ መውቀስና እስከ መስደብ ባደረሰን ደረጃ ለምነን በመጨረሻም ግን ተገደል የህልውና ጉዳይ ሆኖ ወደ ጦርነት ገብተን እዚህ ደርሰናል ይህንን ደግሞ በድል እንወጣለን ከመከላከያ ሰራዊታችን ጎን ቆመን ከዚህ በኋላ በባርነት መኖር ማንንም እንደማይፈልግ እናውቃለን ይህንን ቃል ኪዳናችንን አድሰን በዚህ ምሽት ወደ የቤታችን በሰላም እንገባለን ሁላችንም ከመከላከያ ሰራዊታችን ጎን እንቆማለን ladies and gentlemen we will continue to protect defend our rights and we again once repeat that we want everybody across the world to stand with us not against us to understand why we are in this from the beginning we are a people known very much for never attacking anybody but for dying for our rights and for making sure our enemies are buried in our own land. Ladies and gentlemen, we will continue to prevent and protect our country and our rights and our sovereignty. Thank you all so much for being here tonight and go in peace and may God bless Ethiopia and may God bless our defense forces. ጅጋርገን እናመሰግናለን የነበረን ፕሮግራም በዚህ እናጠቃልላለን አብረሳው እኔም የኢትዮጵያ ሰራዊት ነኝ በክብር መጠይቃችሁ ሁላችሁም ጧፋችሁን መሬት ላይ እንድታጠፉት ሌላ ችግር እንዳያመጣብን ጨርቅ መሬት ላይ ስላለ ጨርቅም ላይ እንዳይወድቅ በጥንቃቄ አድርገን ሞቅ ባለ ጭብጨባ እጃችን ነፃ የሆኑ ሰዎች የክብር እንግዶቻችንን እንሸኛለን እባካችሁ